ምድረ በዳይ በሆነ ጊዜ ያ ሁሉ ያጨበጨበልኝ ሰው አልደረሰልኝም። ማንም አልደረሰልኝም። የኔ ምላቸው አሉኝ የምላቸው ሰዎች ሁሉ ሊደርሱልኝ አልቻሉ። ግን አብሮኝ የነበረው ረዳቴ ግን ኢየሱስ እያሳመነ እኔም ደግሞ ለሱ ለመኖር እየቆረጥኩኝ ማለት ነው። ለምን አልሞትም? ለምን አይዘከዝኩኝም? በቃ ለኔ ክብሬ ነው ኢየሱስ። እኔ ኢየሱስን ወደዋለሁ ለማለት አይደለም። እዛ ድረስ ጥርሴን ነክሼ ወደፊት ሄድኩ ማለት ነው። ሄድኩኝ። ለምን የፈለገ ነገር አይመጣም? ለምን አትገሉኝም? ኢየሱስማ ጌታ ነው። በሱ ጉዳይ ወደ ኋላ አይደለም። ምንም ሊፈጠር ይችላል ብዬ የገባኝን እውነት ጥርሴን ነክሼ በከፍታም በዝቅታም ውስጥ ሁሉ ከዛ በቃ እስቲ ወደ ኢትዮጵያ ልሂድ። በዚህ ሁሉ ምድረ በዳ የሰበሰብኳቸው መዝሙሮችም ነበሩ። እስቲ ወደ ኢትዮጵያ ልሂድና በቃ እስቲ እዛ ደግሞ መዝሙር ለስራ አየር ልቀይር ብዬ ነው እንግዲህ ወደ ፍኖተ አበው አገልግሎት ውስጥ የመጣሁት ማለት ነው። እነሱ ጋር ከመጣሁኝ በኋላ በጣም ያው መቸገሬን፣ ችግር ውስጥ እንደሆንኩኝ፣ በጣም ሰርቫይቭ ማድረግ እንዳቃተኝ ብዙ ነገር የነበረኝ ሰው እንኳንም አመድ ሆነ፣ እንኳንም ኢየሱስ ተረፈልኝ። ምንም አይቆጨኝም። ምክንያቱም ዋና ኢየሱስ ስለሆነ ማለት ነው። ለኔ ክብር፣ ለኔ ገንዘብ ዋናዎች አይደሉም። ዋና ኢየሱስ ነው። ጳውሎስ ብሏል፣ ለገባው እውነት ሁሉንም እንደ ጉድፍ እንደቆጠረ ለገባኝ ኢየሱስ ሁሉንም ነገር እንደ ጉድፍ ቆጥሬ ጥየው ስለነበር እዚህ ስመጣ መሄድበት እንኳን ቦታ አልነበረኝ። ሁሉም ነገር በአንድ ቀን ነው የሆነው። ሁሉም በአንድ ጊዜ ነው የሆነው። እንዴት እንደሆነ እንኳን ሳይገባኝ ማለት ነው። ከዛ ላይ የተሃድሶ ሙቭመንት ውስጥ እዛ እንቅጠርሽ፣ አንቺም ሰርቫይቭ ታደርጊያለሽ፣ እያግዝሻል ብሎ እዛ መሄድ ጀመርኩኝ። በዛ አገልግሎት ነው እንግዲህ ተሰብስበው ፍኖተ አበው እንደገና ቃለዋዲ በነበረው አገልግሎት ውስጥ ገባው። በቃ እግዚአብሔር ራሱ ሂል እያረገኝ እየጠገነኝ፣ በአንድ ጊዜ አልነበረም የኔ የመዳን የተፈጸመ ሂደታዊ ነበር። ጥያቄዎች ነበሩኝ፣ እነሱን እየመለሰ እያባበለኝ እንግዲህ እስከ ተሃድሶ አገልግሎት ጊዜ ድረስ ቆየው ማለት ነው።